ጤና ይስጥልን የተወደዳችሁ ክቡራን ተመልካቾቻችን ሳምንታዊው የመጽሔት ሾው ጀምሯል። የመጽሔት ሾው የተለያዩ ዕውቅናን ያተረፉ ግለሰቦችን እያነጋገረ ልምድና ተሞክሯቸው ወደ እናንተ ያደርሳል። ዘውትር ማክሰኞ በኦቤን ሳይበር ብቻ ወደ እናንተ ይደርሳል። ምርጫችሁ አድርጋችሁ ስለምትመለከቱ ከልብ እናመሰግናለን። ዛሬ ያገኘነው አንድ አንጋፋ ጋዜጠኛ እንዲሁም ጸሐፊ ናቸው። እሳቸው በሚዲያው ዘርፍ ረጅም ዓመት ያስቆጠሩ ለበርካቶች አርአያ የሚሆኑ ግለሰብ ናቸው። ጋዜጠኛ ኢሳያስ ወርዶፋ ከኔ ጋር ይገኛሉ። ጥሪያችንን አክብረው እዚህ እንድንገኝ ስለጋበዙን ከልብ እናመሰግናለን። እኔም አመሰግናችኋለሁ። አስተዋውሳችሁ ይህን ዝግጅት ስላቀረባችሁኝ አመሰግናለሁ። ልጅነት ልዩ ትዝታ የሚኖረው ጊዜ ነውና የተለየ የሚያስታውሱት የልጅነት ትዝታው ምንድነው? የልጅነት ትዝታዬን የማስታውሰው እንደገለጽኩት ትምህርት ቤት ስገባ አማርኛ መናገርም አላቅም ማለት ቋንቋውን መናገርም መስማትም ማለት አላቅም ነበረ እና ትምህርት ቤት ውስጥ የሚነገሩት ማስታወቂያዎች ታላቅ እህታችን ነች ምንድነው ዛሬ ያሉት ጠይቃታለሁ። ትነግረናለች እንደዚህ ነው ብላ ትነግረኛለች። እንግዲህ ይሄ መጀመሪያ ዓመት ትምህርት ቤት የገባው ጊዜ ነው። አስተማሪዎቻችንም የዛው አካባቢ ሰዎች ስለሆኑ ፊደልን በኦሮምኛ ነው ኩን ለጀደማ ኩን ሀ እያሉ ነው እየተማርነው ማለት ነው በኦሮምኛ። አማርኛ ሂሳብም እንደዛው። እንግሊዘኛ ያው እንግሊዘኛ ነው ከመጀመሪያ ጀምረን ነው የምንማረው እና ያ ትዝ ይለኛል። በኋላ ነው ሁለተኛ ክፍል ስደርስ ሶስተኛ ስደርስ ያው በደንብ መናገር መናገር ያለው እና ያንን አስታውሳለሁ። እና እንግዲህ ያው የልጅነት ታሪክ መምህራንን በጣም እናከብራለን። መምህር ይከበራል። ወደ ሱቅ ሲሄድ የሚይዘውን ዕቃ ካለ ተሸክሞ መሄድ ካለ ተቀብለን በትህትና እናስተናግዳለን እና ለመምህራን ትልቅ ቦታ እንሰጣለን፣ ትልቅ አክብሮት እንሰጣለን። ሰዎች በተለያየ አጋጣሚ በሚገጥማቸው ነገር በመነሳት የሚፈሩት ነገር ይኖራል። በተለይ በልጅነታችን የተለያዩ የሚነገሩ የጭራቅ ታሪክም ሊሆን ይችላል። እሱን ስንሰማ ምን ፈራቸው ነገሮች አሉ። በልጅነቱ ምን ይፈሩ ነበር? በልጅነቴ ያው ይሄ ጭራቅ እንደዚህ አይነት ተረቶች አሉ። በኦሮሞ ባህል ተረቶች አሉ። በእርግጥ ይሰይጣል እነዚህ አይነት አጋንንት እነዚህ አይነት እንትኖች ተረቶች አሉ። ምንድነው በተለይ እኔ ያደኩበት እንደገለጽኩልህ የገባሁበት ትምህርት ቤት የወንጌላውያን ትምህርት ቤት ነው። መጽሐፍ ቅዱስ ሜጀር ሳብጀክት ነው። መጽሐፍ ቅዱስ፣ ሂሳብ፣ እንግሊዝኛና አማርኛ ነው የምንማረው እና መጽሐፍ ቅዱስ በደንብ ነው የምንማረው። ስነ ምግባር፣ ግብረ ገብነት የሚባል አለ። ያንን የመጽሐፍ ቅዱስን ትምህርት ስለወሰድኩ አልፈራም ማለት ያው ሰይጣንን የእግዚአብሔርን ስም ስጠራበት እንደሚወገድ ስለምናውቅ ይሄ አለ። የሚያስፈራሩ ነገሮች አሉ በባህላችን ተረቶች እና እንደዛ ነገሮች አሉ። ግን ሌላ ምንም ነገር አልፈራም። እኔ በልጅነቴ በባህሪዬ ደፋር ነኝ። ምንም ማንንም እንትናለሁ ግን በትህትና ታላላቆችን አከብራለሁ። እንደነገርኩ መምህራን፣ አባት፣ እናት በእድሜ የሆኑትን ሁሉ አከብራለሁ እና ሌላ ምንም ነገር አልፈራም። ልጅነት እንግዲህ በብዙ ጨዋታዎች የታጀበ ነው። የምንጫወታቸው የጨዋታ አይነቶች ብዙ ናቸው። ምን አይነት ጨዋታ ይጫወቱ ነበር? ይበልጥ ደግሞ የሚወዱት ጨዋታ የቱን ነው? ስፖርት እወዳለሁ። እግር ኳስ፣ ቫሊቦል፣ ባስኬትቦል ጨዋታለሁ። ቫሊቦል ጨዋታለሁ። ባስኬትቦልም ጨዋታለሁ።
ሩጫም ማለት ውጤታማ አልሆንኩም እንጂ ስፖርት እንሰራለን። ጠዋት ጠዋት ከሰፈር ልጆች ጋር ሆነን ትምህርት በሌለ ቀን እንለማመዳለን ረጅም ርቀት እና እነዛ ስፖርት ጥሩ እንትን ነበረኝ። ሰዎች ከቤተሰባቸው በተለየ የሆነ ሰው ይወዳሉ። እርስዎ ማንን ይወዱ ነበር? ምክንያቱ ምንድን ነው? እንደ ማንኛውም ቤተሰብ ባህሪ ልጅ እናቱ ይቀርባል። መጀመሪያ አባት እና ወንድሞች እህቶቹን ይወዳል እና ያን ባህሪ አለኝ እና በተለይ ከአባቴ ጋር አባቴ ድሮ ከጣሊያን ወረራ በፊት ይሄ ትምህርት ቤት እኔ አሁን የተማርኩበት ያልኩ ትምህርት ቤት እዛ የስዊድኖች ተማሪ ነበረ። የኦኖሲሞስ ነሲብ የኦኖሲሞስ ተማሪ ነበረ አባቴ። በዚህ አጋጣሚ ልግለጽ እና ማንበብና መጻፍ ይችላል። እስከ 2ኛ ክፍል ተምሮ ጣሊያን ወረራ 1928 ጣሊያን ፋሽስት ጣሊያን ኢትዮጵያን ሲወር ትምህርት ቤቱም ተዘጋ። ስዊድኖች ናቸው። ስዊድኖችን ወደ ሀገራቸው ባረረች ጣሊያን። ጀርመኖችን ነው እንጂ ሌሎችን የውጭ ዜጎችን ጣሊያን ፋሽስት ስለሆነ እነዛ ናዚ ስለሆኑ እነዛን አባረሩ እና እስከ 2ኛ ክፍል ስለተማረ መጽሐፍ ይገዛል፣ ታሪኮች ይነግረኛል፣ የድሮ ታሪኮችን። እኔ ደግሞ ታሪክ እወዳለሁ። እርግጥ ሂስቶሪያን አልሆንኩም። በራሴ ጥረት ብዙ መጽሐፍትን አንብቤ ብዙ ታሪኮችን ማንበብ እወዳለሁ። እሱ ብዙ ታሪኮችን ይነግረኛል፣ እቀርበዋለሁ በዚህ እና ብዙ አሁን እኔ የራሴን ህይወት ታሪክ መጽሐፍ እየጻፍኩ ነው። እሱ ደግሞ ከአያቱ እሱም እንደ እኔ አሁን ያለኝን ባህሪ ነው ያለው። አያቱን ይጠይቃል። የኛ አያት ብዙ ታሪክ ይነግረው ነበረ ስለ አካባቢው የከተማ መሰራረት፣ ስለ ዘመተባቸው ታሪኮች ስለሚነግረን በጣም እንቀራረባለን። መጽሐፍም ገዝቶ ይመጣል፣ መጽሐፍ ያነባል። ያን ልምድ አካፍሎኛል እና ያን መጽሐፍ አነብ ነበር። እኔ በ3ኛ ክፍል 2ኛ ክፍል ሆኜ በደንብ አነባለሁ። የአማርኛ መጽሐፍት ማለት ነው ከመጽሐፍ ቅዱስ ሌላ ተጨማሪ እና ያ ጥሩ ቅርርቦሽ ያለኝ ከአባቴ ጋር። ያው አባቴም እናቴንም ወዳታለሁ፣ አባቴንም እንደዛ ነው እንግዲህ። እንደዚህ ማለት ብዙ ነገር ያጫውተኛል፣ ቁም ነገር እና በቁም ነገር ከወንድሞቼ ውስጥ እኔ ነኝ መሀል፣ እኔ ነኝ ታሪክ የምጠይቀው እና ብዙ ታሪክ ይነግረኛል እና የት እንደነበረ እንዴት እንደተማረ አሁን የነገርኩህን እሱ ነው የነገረኝ። ክቡር ዘበኛ ነበረ፣ የቀዳማዊ ሥላሴ አንጋሽ ነበረ። ቅርብ መሳሪያ አውቶማቲክ መሳሪያ ይዞ አብረው ይሄዳል። ንጉሱ በሚሄዱበት ስፍራ ሁሉ ተከትሎ ነው የሚሄደው። ንጉሱም ያናግሩኛል፣ ኦሮምኛ ይችላሉ አለኝ። ኦሮምኛ ያናግሩኛል ብለው እና ትንሽ ኦሮምኛቸው ከኛ ለየት ያለ ነው። ምክንያቱም እሳቸው ሐረርጌ ተወልደው ያደጉት ሐረርኛ የሚያወሩት እና ትንሽ ለወጥ ይልብኛል እንጂ ግን ይገባኛል፣ እንግባባለን። አዎ እና ያ ብዙ ታሪክ ነው የሚነግረኝ በቃ። እና በጣም ጥሩ አመለካከት አለኝ ለአባቴ። ብዙ ታሪክ ብዙ ስነ ምግባርም ያስተማረኝ እሱ ነው። ወታደር ነው። ከዛ ፈረንጆቹ ናቸው ከ6 ኪሎ ይዘውት ወደ ነቀምቴ ጣሊያን ከወጣ በኋላ የወጡት ወንጌላውያን ፈረንጆች ስዊድን ተመለሱ። ሲመለሱ 6 ኪሎ ነው የወንጌላውያን ቤተክርስቲያን። እሱ ደግሞ 6 ኪሎ አዲስ አበባ ዩኒቨርሲቲ አሁን የሆነው እዛ ነው ክቡር ዘበኛ እና እዛ ያገኙትና ምንድነው መሰላ ወርዶፋ እዛ ተው ወታደር አትሁን፣ እዛ ሕክምና እናስተምራለን፣ ያቋረጥ ከሆነ ትምህርት ትቀጥላለህ ብለው ሲሉኝ ተደብትቼ
ከፈረንጆቹ ጋር ወደ ነቀምት የተመለስኩ ነው የሚለኝ። በልጅነት ምናልማቸው ህልሞች አሉ ወይም ልናሳካቸው ምንፈልግ ይሄም ቢሆን ይሄም መሆን ፈልጋለሁ ብለን ምናስቀምጣቸው ራዕዮች አሉ። አንዳንድ ሰው ሲያድግ ያንን ሐሳቡን ይቀይራል። አንዳንዱ በልጅነት ህልሙ ላይ ጸንቶ ይቀራል። በልጅነቱ ምን መሆን ነበር የሚፈልጉት? በጣም ጥሩ ጥያቄ ነው። አሁንም ወደ አባቴ ነው መልሰህ መጽሐፍ ይገዛ ነበር አልኩ አይደለም። መጽሐፍ ሲገዛ ለራሱም ድምፁን ከፍ አድርጎ ነው የሚያነበው። እንሰማለን። አማርኛ ጎበዝ ነው። መጽሐፍም ማንበብም እንግሊዝኛም ይችላል፣ ጣሊያንኛ ይችላል። እና ገዝቶ የሚያመጣቸው መጽሐፍት እኔ አነባለሁ። ይችላል። አዎ። እና መጽሐፍት ገዝቶ ሲመጣ በእውነት ትዝ ሲለኝ አሁን ብዙ መጽሐፍትን ያነባል። ያ በእኔ ውስጥ ምንድን ነው ያሳደረው? የመጽሐፍ ንባብ የንባብ ልምድ ያሳደረብኝ። ያ መነሻ ነው የሆነኝ። እኔም እንደነዚህ ደራሲያን ብጽፍ የሚል ደራሲ መሆን ደስ ይለኝ ነበረ። እነዛ ጥሩ ታሪኮች ናቸው። እነዛ አሁን ለእኔ ጥሩ መነሻ ናቸው ለመጽሐፍ ልቦለድ መጽሐፍ የራሴ ፈጠራ እንትን አድርጌ እንድጽፍ መሰረት የሆኑኝና መነሻ ሀሳብ የሰጡኝ እነዛ ደራሲያን ናቸው። የድሮ እንትን ያሉት ከበደ ሚካኤል፣ ቢትወደድ እንዳልካቸው መኮንን እንዳልካቸው ማለት ነው። አርሙኝ የሚል የአቤ ጉበኛ የሌሎች እነዚህ መጽሐፍት ቤት ነበሩ እና እነዛን አነባለሁ። በጣም ሳቢ የሆኑ ታሪኮች ናቸው እና እነዚህ ደራሲያን እንደዛ አድርገው ቀነባብረው የጻፉት እንደዛ ብጽፍ የሚል ነበረ። ሌላ ደግሞ ድሮ እንግዲህ ያው ሬዲዮ በአማርኛ ብቻ ነው እና አማርኛ ዜና ሲያነቡ ፕሮግራም እንትን ሲሉ እንደዛ መሆን እፈልጋለሁ እና ግን በእርግጥ ሰው ያሰበውን ይደርስበታል ጥረት ካረገ ማለት ነው። እና እነዚህ አይነት ነገሮች በልጅነቴ በልቤ ውስጥ ነበሩ። በልቦ የነበረውን ነው በተግባር ደስ ይላል። እንግዲህ በግል እና በጋራ ከጻፉት መጽሐፍ ጋር ወደ 5 የሚጠጉ አንድ ትርጉም አለ። ስለዚህ ያ ህልሞትን በጋዜጠኝነቱ እንዲሁም በጸሐፊነቱ ማሳክተዋል እና በጣም ደስ የሚል ነገር ነው። በልጅነት እንግዲህ ያው አካባቢያችን ላይ የምናስተውላቸው እንዳነሱ በልብ ወለድም ሊሆን ይችላል አሪያ አድርገን የምናነሳቸው ሰዎች አሉና በልጅነቱ ለእርሶ አሪያ የሆነው ማን ነበር? ልክ እንደነገርኩ በዚህ ዘርፍ ይህን መጽሐፍ ልብ ወለድ ታሪካቸውን ስለማነብ እንደነዛ ደራሲያን ጥሩ አሪያ ሆነውኛል እና ያንን ነው የተከተልኩት። የተለያዩ ደራሲያን አሁን እንደገለጽኩልህ እነሱ ሬዲዮም አንጋፋ የሆኑ ጋዜጠኞች አርአያ ሆነውኛል እና አነሳስተውኛል። ስሜቴ ፍላጎቴ ወደዚህ እንዲሆን አድርገውኛል። በእርግጥ እኔ በእኛ ዘመን የጋዜጠኝነት ትምህርት ቤት የለም ኢትዮጵያ ውስጥ እና ትምህርት ቤቱ የተከፈተው እኔ 25 ዓመት ከሰራው በኋላ ነው እና እኔ ያው እንግዲህ በስተትም ትራይ እንደ ኤረርም ራሱ ብዙ ነገር አስተምሮኛል። ስለዚህ ገባም እንትን አላልኩም። ብዙ ጊዜ ማስታወቂያ ሚኒስቴር ነው የሚባለው፣ አሁን ኮሚኒኬሽን አይደለም የሚባለው። ያኔ ማስታወቂያ ሚኒስቴር ጋዜጠኞችን የሚያገኝበት ጋዜጠኛ ትምህርት ቤት ስለሌለ ከትምህርት ሚኒስቴር ነው መምህራን ብቆጥርልህ መምህራን ናቸው የሚበዙት እና እኔ ቀደም ሲል እንደገለጽኩልህ ማትሪክ እንደወሰድኩ 1 ዓመት
አስመራ መምህራን ማሰልጠኛ ስለተማርኩ መምህር ሆኜ ነጥብ ስላልመጣልኝ በወቅቱ እስከ ጊዜው መምህር ሆኜ አጥንቼ ለመግባት ነው። ብዙ ጊዜ እንደዚህ ነው የምናደርገው እና መምህር ስለነበርኩ ከመምህርነት ነው ከትምህርት ሚኒስቴር ነው እኔ ወደ ማስታወቂያ ሚኒስቴር የተዛወርኩት። ያዛወረኝ ኢትዮጵያ ዜና አገልግሎት ነው እና እንግዲህ በዚህ ሁኔታ ነው ስለምፈልግ ቅድም ገልጫለሁ አይደለም ኢንተረስት ወይም ደግሞ ፍላጎት ስላለኝ እጄ በመለከትኩት መሰረት በኮንትራት ተቀጠርኩ። ከዛ 6 ወር ኢትዮጵያ ዜና አገልግሎት 6 ወር ሙከራ አይቶኝ ዝውውር ጠይቆ ወደ ማስታወቂያ ሚኒስቴር ተዛወርኩ። ከ1969 ሬዲዮ ፍሪላንስ ነበርኩ እና ዜና አገልግሎት ነው እኔን እንትን ያለው እና ያ ወደ ኢትዮጵያ ዜና አገልግሎት መጀመሪያ 2 ዓመት እንትን ያልኩት በአማርኛ ነው። እንደነገርኩ አማርኛ ስነ ጽሁፍም መናገርም ጥሩ እችላለሁ እና ስለዚህ እና በዛ ነው የጀመርኩት። ራዕይ ሆኖኝ እነዛ ጋዜጠኞች አንጋፋ ጋዜጠኞች ራዕይ ሆነውኛል እና አሁንም ብዙ ወጣቶች መልእክት ሲልኩልኝ መጽሐፌን አንብበው አስተያየት ሲሰጡኝ ይህንን ነው የሚገልጹልኝ። እነሱም ልክ እኔ እንደነበርኩት እነሱም የእርሶን ራዕይ ተከትለን ነው እኛም ብለው መጽሐፋቸው የጻፉትን እንዳይላቸው አስተያየት እንሰጥበት ይጠይቁኛል እና እንግዲህ በዛ ሁኔታ ነው። ወለጋ ዓመቱን ሙሉ ለምለም ከሚባሉ አካባቢዎች ተጠቃሽ ነው። ቡና አለ፣ አንጮቴ አለ፣ ጮሮርሳ አለ፣ ጩምቦ አለ፣ ሌሎችም ምግቦች አሉ። በተለየ የሚወዱት ምግብ በልጅነቱ ምን ነበር? አንጮቴ እወዳለሁ። ሌላ እነዚህ ጨጨብሳ የምወዳቸው ምግቦች ናቸው። ወተት ደግሞ ከብት ስለነበረን ወተት ጥሬውን ነው የምጠጣው። ልክ እዛው እየታለበ አንድ ብርጭቆ የክብር ዘበኛ ብርጭቆ ይባላል። ትልቅ ብርጭቆ ማለት ነው። እሱን ጭልጥ ነው የማደርገው እናቴ ስታልብ እና ወተት፣ እርጎ በጣም የምወዳቸው ምግቦች ናቸው እና ደግሞ ብዙ የኦሮሞ በዛ አካባቢ ምንድነው መሮ እንላለን ከበቆሎ የሚሰራ የሚጋገር በኮባ ቅጠል ተደርጎ እሱን በጣም እወዳለሁ እና እንግዲህ ሌላው ያው ከሌላ ባህል ጋር እንትን የወሰድናቸው ምግቦች አሉ። ሁሉንም እወዳለሁ። ሁሉንም ምግቦች እመገባለሁ። ጤነኛ ነኝ እግዚአብሔር ይመስገን በልጅነቴም እና አሁንም እግዚአብሔር ይመስገን። በተለይ ወጣትነት ጊዜ ሲመጣ ብዙ ጊዜ ሰዎች እንዳነሱልኝም የሆነ ለፍላጎታቸው መገዛትና ምርጫቸው አድርጎ ጊዜውን በአግባቡ ሲጠቀሙ ውጤታማ ይሆናሉና በወጣትነቱ የጊዜ አጠቃቀሙ ምን ይመስል ነበር? እንደነገርኩህ መጽሐፍትን እነዛን ከማንበብ በስተቀር ብዙ ጊዜ ጨዋታ ያታልለኛል። በጥናት ጊዜ አንደኛው ፈተና ሊደርስ አካባቢ ነው ጥናት ማጠናው። ግን ክፍል ውስጥ ቁጭ ብዬ መምህሩ የሚያስተምረውን በትክክል አዳምጣለሁ አብዛኛው እና አረሳም እንትን ያለውን። ፈተና ሊደርስ ወር ሲቀረው አካባቢ ነው ጥናት የምጀምረው። ማለፊያ ነው የማገኘው እና እዛ ልክ ውስጥ አልገባሁም። ይሄ የእንትን ውድድር ውስጥ ራሴን አላስገባም። እሱ ትክክል አይደለም። በደንብ እንትን ብል ጥሩ ውጤት ማመጣ ልጅ ነበርኩ። ብሮ አእምሮ አለኝ። አንዳንዱ በደንብ እንትን ያልኩትን ጥሩ ውጤት ነው የማመጣው። ይሄ ግን ጨዋታ ያታልለኝ ነበረ። አሁን ልጆቼን ይህን ነው የምመክረው። ጨዋታ እንዳያታልላቸው ለጨዋታ ጊዜ እንዲሰጡ፣ ለጥናት ጊዜ እንዲሰጡ እመክራቸዋለሁ እና እንጂ አብሬጅ ስቱደንት ነኝ።
የበለጠ መስራት እችል ነበረ። ጊዜን በደንብ መጠቀም ብችል ኖሮ። የሚቆጩበት ጊዜ አለ ማለት ነው? አዎ፣ ብዙ ጊዜ ጨዋታ ጊዜዎችን ይወስድብኛል እና ይሄ ትክክል ያልሆነ መስተካከል ያለበት ስለሆነ አሁን ልጆችን 4 ልጆች ነው ያሉኝ። እነሱ በጥሩ ሁኔታ ከዩኒቨርሲቲ ከአንዱ በስተቀር 3ቱ ከዩኒቨርሲቲ ተመርቀው ጥሩ ስራ ላይ ነው ያሉት። ይሄንን ነው የምመክራቸው። የራሴ ስህተት እነሱም እንዳይደግሙ ነግራቸዋለሁ። የጥናት ጊዜ ሲያጠኑ መጠየቅ። ተማሪ ብዙ ጊዜ ጥያቄ የሚጠይቅ ተማሪ ጎበዝ ነው። ያልገባውን ጠይቆ ይረዳል። ሳይገባኝ ብዙ ጊዜ ቸል በማለት ተው እንትን አለ እና ትክክል አይደለም እና ልጆችን ይሄንን ነው የምመክራቸው እና በጥሩ ሁኔታ ነው። አሁን አንዱ ኢንጂነር ነው ማስተርስ፣ አንደኛው ላቦራቶሪ ሜዲካል ላቦራቶሪ ቴክኒሻን ነው ከዩኒቨርሲቲ ተመርቆ፣ አንደኛው የዴንታል ቴክኒሻን ነው የጥርስ የሚሰራው፣ አንደኛው ተግባረ ዕድ ነው አሁን ገና እና ያ የኔ ስህተት አውቄያለሁ። አውቆ ደግሞ ማረም ደግሞ የጎበዝ ሰው ባህሪ ነው። ያንን ራሴን አጽናናለሁ። ደስ የሚለው ያው የራስዎን ስህተት ልጆቹ ላይ እንዳይደርስ የተሳሳቱን ስህተት በልጆቹ ነው ያረሙትና በጣም ጥሩ ነው። ምክንያቱም ያው ቤተሰብ ሲመሰረት ትውልድን ማስቀጠል ነው። ትውልድ ደግሞ መልካም መንገድ እንዲይዝ አቅጣጫ የሚያስይዘው ደግሞ ቤተሰብ ነው። የእርስዎን ግን የህይወት መስመር የቀየረው የቱ ነው? ምን ጊዜ ነው? የትኛው ጊዜ ነው ለህይወቱ ጥሩ ሆኖ አሁን ለደረሱበት ስኬት ምክንያት የሆነው? እኔ እንግዲህ በጋዜጠኝነት ሙያ ላይ ያለሁ ነው የነቃሁት። ጋዜጠኝነት ሙያ እርግጥ ኮሌጅ ልገባ የሚያስችለኝ ዲፕሎማ የሚያስገባ አይነትም ነበረኝ። ኮተቤ ኮሌጅ ልገባ ነው እንዳውም ከነቀምቴ መጣሁት። አዲስ አበባ ክረምት እመጣለሁ እና ሬዲዮ ጋዜጠኞች 3 ነበሩ። እነሱን ስጠይቃቸው በፍሪላንስ ልታገለግለን ትችላለህ ሲላሉ እሺ አልኩና ያንን ትቼ ትምህርቱን ትቼ ወደዚሁ መጣሁ። ያው ከመምህራን ማሰልጠኛ ተመርቄ ነው መምህር 2 ዓመት እንዳስተማርኩ። ከዛ ያው እንደነገርኩ 2 ዓመት ዜና አገልግሎት ከቆየሁ በኋላ ሀረር ነው የሄድኩት። ሀረር ሬዲዮ በ71 ሲሄድ ጓደኞቼን ሀረማያ ዩኒቨርሲቲ እርሻ ኮሌጅ ዩኒቨርሲቲ አይደለም እርሻ ኮሌጅ መምህራን ሆነው እኔ ደግሞ ቲቲአይ ዲፕሎማ ይሰማኝ ነቃው። ከነቃው በኋላ አለማያ እርሻ ኮሌጅ ኤክስቴንሽን ገባሁ እና ከሀረር ሀረማያ እየተመላለስኩ እርሻ ማር ነበረ አዝርዕት ልማትና ጥበቃ እና ያንን ተማርኩ። ከዛ ደግሞ ያው ተመርቄያለሁ በሱ። ከዛ ወደ ውጭም ያው ኢትዮጵያ ጋዜጠኞች ማህበር የአጫጭር ኮርስ ወደ ሃንጋሪ ልኮናል በ72 ዓመተ ምህረት እና እዛም ኮርስ ወስጃለሁ። እንግዲህ ከዛ እንግዲህ እንትን አላልኩም እና በእርግጥ ያው አሁን በዲግሪ ደረጃ ቴዎሎጂካል ኮሌጅ ነው ይጠቅመኛል ያልኩት። ሌላ አካውንቲንግ ሌላ ምንም የሚጠቅመኝ ነገር የለም እና የመንፈሳዊ ነገር ማወቅ ስላለብኝ በዛም ዲግሪ ተመርቄያለሁ። እንዳውም የነገርኩ ነገር ይቆጨኛል አላልኩም። በልጅነቴ ያሳለፍኩት ስህተቶች አሉ አይደለም። ባለማጥናቴ እኔ በጣም ብሩህ አእምሮ ነው ያለኝ። ባለመስራቴ አቨሬጅ ስቱደንት ሆኜ ነው እስከ 12ኛ ክፍል የሄድኩት። ግን እንትን መኖር ነበረብኝና አሁን ሊድ ስታር ዩኒቨርሲቲ ኮሌጅ ቴዎሎጂ ኮሌጅ ገባሁ ጡረታ ከወጣ በኋላ። ያው ይሄ ነው አመጣሁትና ሜዳሊያ ተሸልሞ አንደኛ ሁሉም ላይ ቆጨኝና ማድረግ እችላለሁ። ሰው ማንኛውም ሰው አሁን በዚህ አጋጣሚ እንዳወኛ ነጭ የሚሰማ ሰው ሁሉም
አእምሮውን ካሰራ ውጤታማ ይሆናል። አእምሮ እንዳሰሩት ነው በቃ ማለት ከሰነፍክም ትሰንፋለህ። ጊዜ ለሌላ ነገር ከሰጠህም በቃ ሰጠህ አበላሸው ማለት ነው። ስለዚህ ያንን አርሞ በጊዜ ተጠቅሞ አእምሮን ስራ ላይ ማዋል ጠቀሜታ አለውና ቢዘገይም በዘገዩበት ቦታ ላይ ነቅቶ እንደገና ስተትን አርሞ መቀጠል ጥሩ ሰው አካሄድ ነው እላለሁ እኔ። ምክንያቱም ሌሎች እነዚህ ተስፋ የሚቆርጡ አሉ እና አእምሮ ከሰራ ይሄው እንግዲህ እንደዚህ ጡረታ ከወጣ በኋላ አሁን ሁሉም አምጥቼ ነው እንትን ያደረኩትና እና ሰው ራሱን ከሰራ ያሰራል ይሰራል አእምሮ። ይሄ አይገባኝም የምትለው ነገር እኮ ትክክል አይደለም። ይሄ ትምህርት አይገባኝም ይሄ ትምህርት እንላለን አለ። እሱ በጣም ስህተት ነው። ይገባናል በደንብ ትኩረት ሰጥተው ጊዜ ሰጥተህ ያልገባህን ነገር ጠይቀህ እንዲገባ ማድረግ። ሳይገባ ዝም ብለህ ማለፍ የለብህም። ስህተት ነው ይሄ። ያ ድሮ ዘራው ነበርና ማንኛውም ሰው አይገባኝም ይሄ ማቴማቲክስ ፊዚክስ አይገባኝም የሚባለው ነገር አይደለም። ግን በእርግጥ ኢንተረስት አለ፣ የሰው ኢንተረስት አለ፣ አዎ የፍላጎት አለ። ካለ ፍላጎት ከገባ ውጤታማ ላትሆን ትችላለህ። እና ግን አእምሮን ካሰራ ውጤታማ ትሆናለህ። ተስፋ የሚቆርጡ ይሄ ነገር አይገባኝም የሚሉ ትምህርት ያቋረጡ ሁሉ እንደገና መቀጠል እንዳለባቸው አእምሮአቸውን ካሰሩ በትምህርት ከፍተኛ ደረጃ ሊደርሱ ይችላሉ የሚል መልእክት አለኝ እኔ።